አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ይዟችሁ? ረመዳን የመጨረሻ ወር ላይ ነው ያለ ነው። አላህ ሱብሃነሁ ወተዓላ ጽፎን ከተጠቀሙት ባሮቹ ያድርገን እና ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ ሼር አድርጉ። ጭራሽ ምንም ነገር እይታ የለም። ያው እንግዲህ ቃል የገባሁላችሁም አጎቴን አሳክማለሁ ብዬ ይሄው ወር አልከፈለኝም። ምክንያቱም እይታ ስለሌለ እንግዲህ ቪዲዮውም ጥራት የለውም እያለኝ ነው ዩቲዩብ ማለት ነው። ስለዚህ አሁን እየተከፈለኝ አይደለም ማለት ነው። አልተከፈለኝም ይሄው ወር። ስለዚህ በቻላችሁት መጠን ላይክ ሼር እያደረጋችሁ ቪዲዮውን እውልኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ነገር ነው። እሱም በኮሜንት ብዙ ልጆች ጠይቃችሁኛል። እሱን አስመልክቼ እንግዲህ ይጠቅማችኋል ሁላችሁም ይሄን ነገር እያሰባችሁበት፣ ነገር ግን እንዴት ከየት ብንጀምርና እንዴት አድርገን ነው ይሄን ነገር መስራት የምንችለው እያላችሁ ሁላችሁም ይሄን የሁላችሁም ጥያቄ ይሆናል ብዬ በማሰብ በቪዲዮ መጥቻለሁ ማለት ነው። አንድ እህቴ እንግዲህ ኮሜንት እንዲያለ አንብቤ ነበረ። ዩቲዩብ እንዴት ነው የምንከፍተውና አከፋፈቱን ከመጀመሪያው የሚያስፈልጉትን ነገሮች እስኪ በቪዲዮ ስሪልኝ ስላለች ነው እና ለሁላችሁም ይጠቅማል። ሁላችሁም ይሄንን ቪዲዮ አይታችሁ ግን ነግራችሁን ፈልገው ዩቲዩብ ትዕግስት ይጠይቃል። በጣም ትዕግስት ይጠይቃል። በተለይ አይዲያ ለሌላችሁ ሰው አይዲያ እንደኛ አሁን አይዲያ የሌላችሁ ሰው በጣም አስቸጋሪ ነው። ነገር ግን እኔ ብትሰሩ ጠንከራችሁ ብትሰሩ ክፍያ ላይ እስከሚደርስ ድረስ ነው እንጂ ከዛ በኋላ ምንም አይነት ችግር የለውም። እዛ በኋላ ጥሩ ጥሩ ቪዲዮዎችን መልቀቅ ነው ማለት ነው የሚሆነው እና ውድ ቤተሰቦቼ የሚያስፈልገውን እነግራችኋለሁኝ። አከፋፈቱን ግን እኔ እዚህ ጋር ማስቀመጥ ስለማልችልበት ትንሽ ስለሚያስቸግር ስለማልችልበት ሳይሆን ትንሽ ኤዲት ምናምን ነገር ስለሚያስፈልገው እናንተን እንዴት ብላችሁ እንደምትከፍቱ ጠቁማችኋለሁኝ። ግን ምን እንደሚያስፈልግ እኔ እነግራችኋለሁ። መጀመሪያ ቋሚ የሆነና ትክክለኛ ኢሜል ያስፈልጋል። ከኢሜል ቀጥሎ ቁጥር ችግር የለውም ቢቆረጥም። አሁን ለምሳሌ ሲም በመኖሪያ ፍቃድ የተወጣ ነው ወይስ ማንኛውንም ቢሆን ይቻላል። ምክንያቱም ቁጥርን በየጊዜ መቀያየር ትችላላችሁ። ማንኛውንም ኢሜላችሁንም መቀያየር ትችላላችሁ። ግን የማይቀየር ኢሜል ለምሳሌ ቋሚ የሆነ ስም ተካፍታላችሁ ጎጎል ላይ ማለት ነው። ስለዚህ ኢሜላችሁን በደንብ አድርጋችሁ ካከፈታችሁ ምንም በቃ ከዛ በኋላ ምንም የሚያስፈልገው ዩቲዩብ መክፈት ነው። በምን በከፈታችሁበት ኢሜል። ዩቲዩብ እንዴት ይከፈታል? ሰርች አድርጋችሁ ዩቲዩብ ላይ ሁሉንም ነገር ከመጀመሪያው እስከ መጨረሻው። በተለይ 2 ስልክ ያላችሁ በጣም ቀኝ ነው። ምክንያቱም በአንዱ አከፋፈቱን ታያላችሁ፣ በአንዱ ትከፍታላችሁ ማለት ነው። እና ይሄንን ታደርጋላችሁ። አንድ ስልክ ያላችሁ ደግሞ በደንብ አጥንታችሁ አከፋፈቱን እንዴት አድርጋችሁ የዩቲዩብ አከፋፈት ብላችሁ ሰርች ብታደርጉ ሙሉ በሙሉ ይመጣላችኋል ማለት ነው። እና ሙሉውን እንዴት መክፈት እንደሚቻል ይመጣላችኋል ማለት ነው ውድ ቤተሰቦቼ። እና ከመጀመሪያው ኢሜላችሁን አስተካክላችሁ ኢሜላችሁን ካስተካከላችሁ በኋላ በደንብ አድርጋችሁ የማይረሳ ፓስፖርት ታስቀምጣላችሁ። ማትረሱት ፓስፖርት መሆን አለበት። ምክንያቱም ስልክ ቢሰረቅ ወይ ደግሞ ስልክ ቢበላሽ ወደ ሌላ ስልክ የመቀየሩ አያስቸግራችሁም ማለት ነው። ዩቲዩብ መክፈት ብቻ አይደለም፣ ዋነኛ ነገር ዩቲዩብ ስትከፍቱ ሴቭ ማድረግ ነው። በጭንቅላታችሁም ሆነ በወረቀት ሴቭ ማድረግ ነው። ሲቀጥል ዩቲዩብ ተከፋይ ለመሆን 4000 ሰዓትና 1000 ሰብስክራይብን ያስፈልጋል። 4000 ሰዓትን ለመሙላት አይዲያ ከሌላችሁ ቪዲዮአችሁ የማይታይ ከሆነ በጣም አስቸጋሪ ነው። 4000 ሰዓት ለመሙላት ማለት ነው።
እና እኔ አትክፈቱ አለልም። ምክንያቱም ክፋቱ ጠንከራችሁ ስሩ። ዩቱብ ከሰራችሁ ይከፍላል። ከመክፈልም አልፎ ብዙ ሰው መተዳደሪያቸው አድርገውት እየኖሩ ነው። ሌላ ስራ ምንም ነገር ሳይኖራቸው እየሰሩ እየኖሩ ነው። ስለዚህ እናንተ የሚያስፈልጋችሁ ነገር ጠንከራችሁ በርትታችሁ ተስፋ ሳትቆርጡ። በነገራችን ላይ 1000 ሰብስክራይብ እስከምትሞሉ ድረስ ሰብስክራይብ ስትደረጉ ያነሳል። ለምሳሌ 100 ሰብስክራይብ ብትደረጉ 50ውን ያነሳል፣ 50ውን ይቀንስባችኋል። ይሄን ስታው ተስፋ መቁረጥ የለባችሁም። ለምሳሌ 4000 ሰዓት ሞልታችሁ እንደገና 2000ውን 3000ውን ሊወስደው ይችላል። ምክንያቱም ትክክለኛ ሰዓት ካልሆነ። ግን ቪዲዮ የምትሰሩ ከሆነ እንደገና ቪዲዮ ስትሰሩ ደግሞ የራሳችሁ ብቻ ልክ እኔ እንደምለቀው ቪዲዮ የራሳችሁ ብቻ ድምጻችሁም ቪዲዮውም የራሳችሁ ብቻ መሆን ያስፈልጋል። የሰው ቪዲዮ የምትለቁ ከሆነ ከዛ አፕላይ ስታደርጉ ሰብስክራይብ ሞልታችሁ 4000 ሰዓት ሞልታችሁ አፕላይ ስታደርጉ አይቀበልም። ከዛ ለምን? የሰው ቪዲዮ ስላለበት። የሰው ቪዲዮ ስታጠፉ ያን ደግሞ ሰዓቱ ይቀንሳል። ስለዚህ እንዲህ አይነት ችግር ስላለው ከመጀመሪያው ስትሰሩ በጥንቃቄ በስነ ስርዓቱ መስራት አለባችሁ። ምክንያቱም ዲካም እንዲሆንባችሁ ተስፋ ያስቆርጣል። ብዙ ጓደኞቻችን አሁን የሰው ቪዲዮ ይለቁና ዘፈን የሆነ ድራማ ምናምን ይለቁና ከዛ ይሞላላቸዋል ሰዓቱም ሰብስክራይቡ ሲሞላ አፕላይ ለማድረግ ሲፈልጉ አይቀበልም። ለምን? የሰው ቪዲዮ አለ። እንኳን የሰው ቪዲዮ ቀርቶ አይደለም አሁን ሰዋራ ከጀርባ የማቴ ድምጽ ከሰማ አይቀበልም። ስለዚህ ጥርት ያለ የራሳችሁ ቪዲዮ መሆን አለበት። ቪዲዮአችሁ እንዲህ መጥራት አለበት። ድምጻችሁ መጉላት አለበት። እኔ አሁን ድምጼም ቪዲዮዬም ትክክለኛ እንዳልሆነ እየጻፈልኝ ነው በጉግል ማለት ነው። ድምጽሽ ትክክል አይደለም፣ ቪዲዮሽ የጠራ አይደለም እያለ አሁን ክፍያውን ራሱ እንደዚህ አይቀበልም። ክፍያ የለውም። እንዲህ አይነት ቪዲዮ ከፈለ ቢባል ሳንቲሞች ነው የሚከፍለው፣ ብር አይከፍልም። ሳንቲሞች ብቻ ነው የሚከፍለው ማለት ነው። እና ወደ ቤተሰቦቼ ከወዲሁ እንዲያትቸገሩ ልፋት ብቻ እንዳይሆንባችሁ አሁን ቪዲዮ ማስቀምጥበት አጥቼ ወዲያ ወዲህ እያረኩት ነው። አሁን ይሄን ራሱ አይቀበልም። ምክንያቱም ጥርት አይልም። ወዲያ ወዲህ የማረገው ከሆነ ከአንድ ቦታ መሆን አለበት። ቪዲዮ ስትሰሩ አንድ ቦታ ሆኖ መንቀሳቀስ ወዲያ ወዲህ ብዥ ብዥ ማለት የለበትም። እኔ እጄ እንዲህ እየደከመኝ ነው እንዲህ አድርጌ ይዤ ማለት ነው። እና ወደ ቤተሰቦቼ ስሩ፣ ዩቱብ ብትሰሩ ነው እኔ የምመክራችሁ። ምክንያቱም አንዴ ክፍያ እስከሚጀምር ድረስ ለፍታችሁ ግራችሁ በእርግጥ ዩቱብን ከማሳደግ አንድ ማሳ ሄዳችሁ አንድ ማሳ ውስጥ ገብታችሁ እርሻ እርሳችሁ ብላችሁ ብታገኙ ይበልጣል። ምክንያቱም በጣም ተስፋ ያስቆርጣል። ተስፋ ትዕግስት ያስፈልገዋል። በተቀሉ እሱ ካላችሁ አይዲያ ካላችሁ የምትለቁት ቪዲዮ ካላችሁ ትምህርት ነገር ካላችሁ ወላሂ ስሩ። ዩቱብን ይጠቅማል። ሀሪፍ ነገር ነው። ለምሳሌ አሁን እኔ ስራ የለኝም፣ ግን ይሄንን ቪዲዮ እየለቀቅኩኝ ቢያንስ የቤት አስቤዛ ሟላለሁ ማለት ነው። እና ይጠቅማችኋል። ጎን በጎን ሌላም ስራ መስራት ትችላላችሁ። ይሄ አያግድም፣ ሌላ ስራ ለመስራትም ያመቻል። እና ውድ ቤተሰቦቼ ይሄን ይመስላል እንግዲህ የተመለሰ ይመስለኛል የእህታችን ጥያቄ። ቪዲዮውን እስከ መጨረሻው እውት። ምክንያቱም አንዱን ይዞ መሮጥ እንዳይሆንባችሁ ማለት ነው። በነገራችን ላይ ከኔ በተሻለ ደግሞ ዩቱብ ላይ በጣም ብዙ በርካታ ዩቱበሮች ይሄን ነገር ያስተምራሉ። ግን እንዲሁ ከወዲኔ መጥቀምና አለመጥቀሙን ለማወቅ ያክል ከሆነ በጣም ነው የሚጠቅመው። ስሩ፣ ጠንክሩ። ያው እንደነገርኳችሁ ነው አከፋፈቱ። ኢሜል እና ቁጥር ፓስፖርት ነው የሚፈልገው። ከዛ ዩቱቡን እንዴት እንደሚከፈት ሰርች አድርጋችሁ አይታችሁ መክፈት ነው። ከዛ ውጭ ምንም የሚያስቸግረው ነገር የለም። ቀላል ነገር ነው። እና ያው የሰው ቪዲዮ አለመልቀቅ፣ ሙዚቃ አለመልቀቅ፣ ሌላ የሰው ነገር በቃ የራሳችሁን ናቹራል የራሳችሁን ብቻ ነው የሚቀበለው። የራሳችሁ ሲሆን ነው እንዲያውም ይወደዋል። እኔን አሁን ጥርት አድርጌ ስሰራ በጣም ቆንጆ ነው፣ ጠንክሪ፣ በርቺ እያለ ማበረታቻ ይጽፍልኛል። ዩቱብ ማለት ነው ይጽፍልኛል። ቆንጆ ነው፣ በጣም ጥሩ ላይ ሂደት ላይ ነው ያለሽው ይለኛል። የሰው ቪዲዮ ስለማለቅ የራሴ ስለሆነ
ይወደዋል። ስለዚህ ልላችሁ የምፈልገው የራሳችሁን ብቻ የምትለቁ ከሆነ ዘፈን ጫጫታ በሌለበት ሰዓት ጠንከራችሁ ከሰራችሁ ዩቲዩብ አዋጭ ነገር ነው። ውድ እህቴ ይህን ይመስላል የዛሬው ቪዲዮ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እየወረደ ነው ሰብስክራይቡም ሰዓቱም ሁሉም ነገር እየወረደ ነው። ለምን እንዲህ አላውቅም። እንግዲህ ሌላ አሰብ እኔ ብር ስጠብቅ ጭራሽ እየወረደ ነው ሰብስክራይቡ ማለት ነው። እና ውድ ቤተሰቦቼ ይመስል 1 ወር ሊሆነኝ ነው 13000 ከገባሁኝ እስካሁን 100 እንኳን አልገባም ማለት 100 ሰው ሰብስክራይብ አላረገኝም በወር ውስጥ ማለት ነው። እንግዲህ አልሐምዱሊላህ ይበቃል ይበቃኛል ማለት ነው። እና ውድ ቤተሰቦቼ ለህር ነው ቡና ልጠጣ እህቴ ቤት። ደህና ደሩ። ቪዲዮውን ይሄንን እንዲው እስኪ እይታ አድርጉበት ዛሬ እንኳን